እዚህ ቁጭ አድርጋ ተጫወተችብን እዚህ ክፍል ውስጥ። አዎ አንቺ አባዬ ሰጣት እንዴ? ምንም አማራጭ የለኝም፣ ሰጠዋት። አባዬ መድኃኒት እኮ አሁን ወደ ማየ ክፍል እየሄደች ነበር። ምንም ማድረግ አልችልም፣ በቃ ተሸንፌያለሁ። አይሆንም አባዬ እኮ አግብታ ነበር ማለት ነው። የኑ በትይዤ ሴቶች እንደ ንብ አውራ ነበር የሚሰፍሩ እኮ። አንተማ የሴት ጣር ነው የነበርከው። አልፈታውም። ስለዚህ አንተ አግብተህ ፈታል። አንቺ ምን ይሰራልሻል ይሄን ማወቅ? ውሸትክን ነው። ስለማታውቂው ሰው አታውሪ። እሺ ለዛ ግን ደግሞ እትዬም እኮ ጥሩ ሰው የምትሆንልን ይሄንን ጉዳይ እስካወቀሽ ድረስ ነው። አንቺ የኔና ሁሌም ቀን ከሌት አስባለሁ። ዳጣዬ እባክሽ እኔ የምልሽ ነገር ልትሰሚኝ ይገባል። ይኸውልሽ ቤት ውስጥ ከባድ ችግር ሊፈጠር ይችላል። አንቺ ደግሞ ራስሽን መጠበቅ መቻል አለብሽ። ተጠንቀቂ፣ ለሁሉም ነገር ደግሞ ተዘጋጂ። እሺ ምንድነው የሚፈጠረው? ለምን አትነግሪኝም? ቻው በቃ ነው ያልሽው። ለማን ነው ምግቡን ያዘጋጁት? ስላንቺ አይደል እንዴ? በይ ቁጭ በይ፣ በልተሽ ነው የምትሄጂው። ግን ደግሞ ሆነሻል ጥልቅ ብለሽብኝ። የቤቷ ውስጥ ምንም እየተካሄደ እንዳለ እስካሁን ድረስ ምንም ግልጽ እየሆነላት አይደለም። ግራ ተጋብቷታል። ማመንም ላለማመንም በጣም ተቸግራለች። እያንዳንዱ ነገር በጣም ግራ የሚያጋባ ነው። ያው ትወጣለች፣ ትወርዳለች። በተለይ ደረጀና እህትየዋ መድኃኒት ምን አይነት አክሽን ውስጥ እንዳሉ በጣም ግራ ጋብቷታል። ቤተሰቦቻችን በጣም ከሚባለው በላይ ማለት ነው። በጣም ነው ግራ ያጋባት። እንግዲህ ልጇ ውሃ ጠፋች ተብሎ እግዚአብሔር ይመስገን ያው በዛም ተዝም ተብሎ ተገኝታለች ማለት ነው። ያው የተገኘችበት ምክንያት ደግሞ ተቀለልኩ። ያው ደረጀ የደበቀውን ነገር ሲሰጣት መድኃኒት አውጥታ ሰጠች ማለት ነው። ልጅቷን የደበቀቻት አረቃ አልነበረም፣ እዛው በቅርበት ነበር ያስቀመጠቻትና ቀጥታ ሄዳ እዛው ወዲያው ነው በእጇ ሲያስረክባት መረጃዋን ሲያጠፋላት ቪዲዮን ሲያጠፋላት ኦሬዲ ሰልፋ ሰጠችው ማለት ነው። እና በጣም ነው ግራ የተጋባት። ማርታ ራሱ በጣም ግራ ተጋብቷታል። ማርታ ብቻ ሳይሆን አጠቃላይ ራሳችሁ ሁላችን ብንሆን ግራ ገብቶናል። እውነት ለመናገር የደረጃና የመድኃኒት ፍጥጫ በጣም ነው የሚያስጠላው። በዚህ አሁን ደግሞ እንግዲህ በቃ ይሄንን መረጃውን ተቀብላለች። አሁን ለማርታ ለመናገር ኦሬዲ ተዘጋጅታ ነው ሄደችው። ግን ምን ሊፈጠር እንደምንችል ራሱ በጣም ግራ ነው የሚያጋባው። ምክንያቱም በጣም ከባድ ነው እንዳልኳችሁ ቤተሰቦቻችን ያለው ነገር አስቸጋሪ ነው። እርምጃ ለመውሰድ እንግዲህ ደረጃም ያለበት ሁኔታ ነገሮችን የሚያደርግበት መንገድ ልክ አይደለም። እንግዲህ እንደ ሁኔታው አመቻችቶ እንደማንም ብሎ እዚህ ጋር ሁኔታውን ማስቆም ሲገባው ግን እሱ ደግሞ ይሄን ነገር ማድረግ አልቻለም። ነገሩ ጭራሽ እየተባባሰ ሌላ መስመር ይዞ ሌላ መንገድ ይዞ እየተጓዘ ነው የሚገኘው እንደምናየው ከሆነ ማለት ነው። ምክንያቱም እዚህ ጋር ነገሩ ባጭር መቆጨት የማይችል ከሆነ ከዚህ ባሰ ሌላ የከፋ ችግር እንደሚፈጠር ምንም ጥርጥር የለውም። እሱ ደግሞ ይሄን ነገር እዚህ ጋር ማስቆምም እንትን እያለ አይደለም። ትንሽ ያስጠላል እውነት ለመናገር ማለት ነው። ውድ ቤተሰቦቻችን በዚህ መልኩ ባይሆን መልካም ነው። እንደዚህ መሆንም የለበትም እውነታውን ስናወራ። ምክንያቱም ለእያንዳንዱ ነገር ቦታና ጊዜ አለው። በዛ አማካኝነት እንግዲህ እሱም ይሄን ያክል እንደዚህ ድርቅ ማለት ከሷ ጋር ሙግግ ማለት አይጠበቅበትም። ማድረግ ያለበት ነገር ለማርታ መናገር ነው። በእርግጥ እሱም ተቸግሮ ነው ተጨንቆ ነው። ሁኔታው ያስጨንቃል፣ ያሳስባል፣ ግራም ያጋባል እውነት ለመናገር። ምክንያቱም የተሰራው ነገር ቀላል አይደለም። በዛ ላይ ሲቀጥል ደግሞ ማርታ ይሄን ነገር ብትሰማ ምን ሊፈጠር እንደሚችል በጣም ከባድ ነው። ማሰብ ራሱ አይቻልም። ግን ደግሞ እስከ መቼ ድረስ ተደብቆ ተሸሽጎ መቼ ድረስ ይሆናል የሚለውን ነገር ደግሞ ስናስብ መናገሩን የሚያክል ነገር የለም። በተለይ ደግሞ መድኃኒት ቀድማ ለማርታ ከምትነግራት ይልቁንስ እሱ ራሱ ደረጀ ለማርታ ነግሯት ነገሩ የመጣውን ነገር መቀበል ነው የሚሻለው። አስባችሁታል? ለማርታ ያንን የዲኤንኤ ውጤት ይዛዲያ ቤቷ ውስጥ እኮ ነገር እንደተፈጠረ ማርታ ኦሬዲ የሆነ ነገር ምን እየተካሄደ እንደሆነ ያው በዚህን ያክል 100% ሆና እርግጠኛ ባትሆንም እኮ እየተካሄደ ያለው ነገር በተወሰነ መልኩ እየገባት ነው። ገባችሁ አይደለ? ግን እሱን ነገር ደግሞ እንትን ለማለት ባላየ ባለም ሰማ ለማለፍ እየሞከረች ነው። ግን ደግሞ ለራሱ አፍጥጦ አግጥጦ እየመጣባት ነው እያንዳንዱ ነገር ማለት ነው። ቢሶቻችንና ትንሽ አስቸጋሪ ነው። ያስቸግራል። ሁኔታዎችም ትንሽ አስቸጋሪ ነገሮች ናቸው ቤተሰቦቻችን። ኤኒዌይስ ሁሉም ነገር እንደሚስተካከል እንግዲህ ተስፋ እናደርጋለን።
ሁሉም ነገር መልካም እንደሚሆን ጥሩ ሁኔታ ላይ እንደሚሆን ተስፋ እናደርጋለን። ግን እያየን ያለነው ነገር ትንሽ አስቸጋሪና የሚያስጠላ ነገር ነው። በተለይ ደረጀ እያሳየ ያለው ነገር ምክንያቱም መድኃኒት ኦልሬዲ ወጥራ ይዘዋለች እንደ ጥሬ ጥጋ እዚህ ጋር ምንም የሚስተካከል ነገር አለ ብዬ አላስብም። ማድረግ ያለበት ደረጃ እሱ ራሱ ውሳኔዎችን መወሰን ካልሆነ የሚያስጠሉ ነገሮች ላይ ነው የሚያየን ያለ ነው። ዙሮ ግን ይሄው መረጃውን ሰጥቷታል። ሄደሽ ለማርታ ትናገሪና አስከሬንሽ ነው ከዚህ ቤት ከደቂቃዎች በኋላ አስከሬን ትሆኛለሽ ምናምን ብሏታል። እሷ ደግሞ ይሄን ነገር ሳልናገር በቀር ሳልነግራት ከምቀር ይልቁንስ የመጣውን ነገር ብቀበል ይሻለኛል ብላ ወስናለች። እልክ ውስጥ ስለተጋቡ በጣም ነው የሚገርመው። እንግዲህ መድኃኒት የያዘችው የልክ ጉዳይ እውነት በጣም ነው የሚያስፈራው። በዚህ ልክ ባይሆን ደስ ይል ነበረ፣ ግን እየሄደች ያለችበት ነገር በጣም ከባድ ነው፣ ከቃል በላይ ነው። ይሄ ደግሞ በጣም ሌላ ሪስክ ያስከትላል። ሌላ የከፋ ችግር ሌሎች ነገሮችን ነው የሚያስከትለው እና ያው ግን ምንም ማድረግ አይቻልም። እሷ ራሷ ሁኔታውን ሰከን አድርጋ በረድ አድርጋ ካልተወቹ ማንም ሰው ምንም ቢል የምትሰማ አይነት ሴት አይደለችም። በዛ አማካይነት እንግዲህ ነገሮችን ያው ከሚቻለውና ከሚባለው በላይ መስመር ለቀው ሄደዋል። ደረጀም እንግዲህ ይሄን ነገር እንዳመለጠው አውቆታል። በቃ ትንገራት በቃ ነኝ እንግዲህ ምን ላርግ ብሎ ተስፋ ቆርጧል። እሱ ያው ረጋ ብሎ ነገሮችን እሷን አለማምዶ ምናምን ለመናገር ቢፈልግም ግን እሷ ደግሞ በቃ ሳልናገር ሞቴ ወሰደው በቃ በሞት ይሻለኛል ይሄን ነገር ከማደርግ ወይም ደግሞ ሳልናገር ዝም ብዬ ከዚህ ሀገር ከመሄድ ያንዳንዱን ነገር ተናግሬ እኔ መሞት ካለብኝም መሞት አለብኝ ብላ ነው የወሰነችው። መድኃኒት እንግዲህ ሁሉ ነገር እውነት ለእህቷ አዝና ነው ወይ ይሄን ሁሉ መስዋዕትነት የምትከፍለው ወይም ደግሞ ይሄን ነገር እንደዚህ ለማድረግ የተገደደችው መድኃኒት እውነት ማርታን ወዳት ለማርታ ብላ ነው ወይ? አጠያያቂ ነው። ይሄን ያክል ወዳት አይደለም እውነት ለመናገር እውነት እህትን ታሳስቧት እህት የተጎዳች ብላ አይደለም። በቃ ግን ነገሩን ማተራመስ ስለፈለገች ሰላም መንሳት ስለፈለገች በተለይ ደረጀን በመበቀል ስለምትፈልግ ነው ስለምትጠላው። ያኔ አይዋደዱም እንዳልኳችሁ ሁለት አይነት እንትን ስለሆኑ ስለማይዋደዱ ከዛ አንፃር እንጂ ከሌላ አንፃር አይደለም ይሄን ያረው ያሉትና እሱ ነገር ትንሽ አስቸጋሪ ነው። ኤኒዌይስ ደግሞ ያው ደረጃው ሁኔታዎችን ለማመጃጀት እየሞከረ ነው፣ ግን ትንሽ ከአቅም በላይ ሆነዋል። ናታን ይሄማ በፍጹም ሆነ የለበትም መናገር የለባትም እኛም ዝም አንልም ብሎ ማርታን ነው መድኃኒትን ለማስቆም እንግዲህ ሂዷል። ሞከራ ላይ ነው። ይሳካለት ይሆን? አይመስለኝም። ምክንያቱም መድኃኒት እንኳን ለሱ ለደረጀም አልተመለሰች። መመለስ ብትችል ኑሮ መደራደር ብትችል ኑሮ ደረጀ ጋር ነበረ ብዙ ነገሮችን ማስተካከል የምትችለው፣ ግን ማስተካከል የምትችል አይመስለኝም። ኤኒዌይስ እሱን አብረን የምናየው ነው የሚሆነው። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ላይክ አይረሳ ባይ